የአፍሮ ማናጀርም የምትለው ነገር አለ። ኢትዮጵያ ውስጥ ከ85% በላይ የሚሆኑ እስረኞች ያለ ጥፋታቸው ነው የታሰሩት ስትል አበባ የቤት ባለቤት የመሆን ወርቃማ እድል ከቴምር ሪል ስቴት የዲፕሎማት አምታይሎላችሁ ሚድረስ እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በግቢያው ላይ ያያችሁት ቪዲዮ የጋዜጠኛ ሶፎንያስ ቪዲዮ ነው፣ ሌላ ሰው እንዳይመስላችሁ። ይሄ በምስሉ ላይ የምታዩት እንግዲህ 2023 አካባቢ ነው በፈረንጆቹ አቆጣጠር ማለት ነው። አሁን ደግሞ በ2026 በፈረንጆቹ አቆጣጠር እንዲህ አይነት የሰውነት ገጽታ ይዟል ወንድማችን ጋዜጠኛ ሶፎንያስ ማለት ነው። የባቡል ሀየር በጎ አድራጎት ድርጅት እንግዲህ አምባሳደር ነበር። አሁን ደግሞ ባቡል ሀየርን ይቅርታ ጠይቁልኝ፣ ይቅርታ አድርጉልኝ እያለ የሚታይበት ቪዲዮ ነበር ያያችሁት እና በዚህ ልክ ሆኗል ጋዜጠኛ ሶፎንያስ። በጣም ነው ያዘንኩት፣ በጣም ነው ልቤን ይነካው። እናንተም ስታዩት እንደምትደነግጡ ምንም ጥርጥር የለኝም። እንግዲህ ስጋ ይከዳል፣ እውነት ነው፣ ሰውነት ይከዳል፣ ግን ሰውነት መመለስ ይችላል። ግን ይሄ ልጅ በስጋም በመንፈስም እንደተጎዳ ነው የምታዩትና የሁላችሁ ወይም የሁላችንም ጸሎት ያስፈልገዋል። የት ወንድሞች የምሬን እምላችሁ አያችሁ፣ የሆሞሴክሹዋሊቲ ስፕሪት፣ የግብረ ሰዶማውያን ስፕሪት መንፈስ እንዴት የሰው ልጅ ስጋ እንደሚመጥ፣ እንዴት የሰው ልጅ ነፍስ እንደሚመጥ በጣም ያሳዝናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዛሬም ኢንተረስቲንግ የሆነ በጣም ወሳኝ የሆነ መርሃ ግብር ይኖረናል። በረከት ገበሬዋ በእነ ቴዲ አፍሮ ዙሪያም የተናገረችው ነገር አለ። እሷስ ምን ሆነች የሚለውን አያይዘን ከጋዜጠኛ ሶፎንያስ ጋር የምናየው ይሆናል። ስለዚህ የሰው ልጅ ነገ የሚያጋጥመው ነገር አይታወቅም። ዛሬ ላይ ግን የቆምንበት መሰረት ወሳኝ ነው ለነጋችን። ወንድሞቼ ከምነግራችሁ በላይ መጽሐፍ ቅዱስ ምን እንደሚል እናየዋለን። ቅዱሱን መጽሐፍ ማለት ነው እና ዛሬ ላይ በዚህ እርኩሰት የተያዛችሁ አሁኑኑ ንስሐ ገብታችሁ ተጸጽታችሁ እንታግላችሁ ዲያብሎስን አሸንፋችሁ ድል አድርጋችሁ ከዚህ ስፕሪት መላቀቅ ይኖርባችኋል። ካልሆነ የዘራችሁትን ሁሉ ያንኑ ነው የምታጭዱት። እንደ ጋዜጠኛ ሶፎንያስ ተመልከቱ። ከዚህ በፊት በ2023 ባቡል ሀየር የበጎ አድራጎት ድርጅት የምግብ ማዕከልን ሲጎበኝ የሚታይበት ቪዲዮ ነው በ2023 በፈረንጆቹ አቆጣጠር። በእርግጥ አሁን 3 ዓመት ሆኖታል። ይህን ቪዲዮ ግን የሰውነቱ ገጽታ እንግዲህ ታዩታላችሁ እዚህ ጋር ማለት ነው። ልጁም የተረጋጋ ይመስል ነበር፣ ግን በዚህ ውስጥ ደግሞ ብዙ ይፋ ያልሆነ አጋንንታዊ ስራ ይሰራ ነበር ማለት ነው። ልጁ እንግዲህ በኋላ ላይ ነው የተጋለጠው እና የሆነ ጊዜ እንደተለከፈ የሆነ ጊዜ ነው ይሄ የሰዶማዊ ስፕሪት እንደጠለፈው የምትረዱት ማለት ነው እንጂ ልጁ በዚህን ያህል ደረጃ እንደዚህ ባልሆነ ኑሮ። ስለዚህ ሰዎች ላይ የሚሰፍረው መንፈስ፣ ሰዎች ላይ የሚያድረው የግብረ ሰዶማውያን መንፈስ፣ ሰዎችን የሚያስተው የዲያብሎስ መንፈስ የሰው ልጅ ላይ በዚህ መልኩ የተጫወተ የሰው ልጅ እንደዚህ እያደረገ ይገኛል እና ወንድሞቼ ብትችሉ ጸልዩለት፣ እንጸልይለት። ፋይናንሻሊ ማገዝ የምትፈልጉም ብታግዙት እኛም በቻለው አቅም ልጁን ለማገዝ ለመርዳት እንሞክራለን። አሁንም እያደረግን ያለ ነው። በእርግጥ ያንን ነው፣ ድምፅ እየሆንን ነው። ሰው ላይ መፍረድ ተገቢ አይደለም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ለዛም ነው ከባለፈው ጀምሮ ምንም ያላለው ግን በሽታው እንዲታወቅ አድርገንለታል፣ ቢያንስ እንኳን ማለት ነው። ዝም ብሎ አሁን በዚህ ቢቀጥል ኑሮ ሳይነቃብኝ፣ ሳይባነንብኝ፣ ሳይታወቅብኝ፣ ሳልፎገር ውስጡን ይህን እርኩሰት የተሞላበት ነገር እያደረግኩ ልቀጥል፣ ቴሌግራም ላይ ፌስቡክ ላይ ሜሴጅ እየላከ ሰው እየበከለ ቢቀጥል ኑሮ ራሱንም አበላሽቶ ማህበረሰቡንም አበላሽቶ እንግዲህ ሰዶማዊውን ስፕሪት ያስፋፋው ነበር። ግን በሽታውን ነገር ነው፣ ሰይጣኑን አስደነገጥ ነው። ሲጋለጥ ደግሞ ያ መንፈስ ከላያችሁ ላይ እንዲነቅል እንዲወጣ ብዙ ሳክሪፋይስ ብዙ መስዋዕትነት ታደርጋላችሁ። ቀላል አይደለም እና ሶፎንያስ አሁን በዛ ውስጥ እያለ ስለሆነ ነው ይህንን ሰውነት ቅርጽ የያዘው ወይም ደግሞ ስጋው በዚህ ልክ ከድቶት ወይም ደግሞ በመንፈስም በስጋም እንደዚህ ተዳክሞ ያለው። ግን ቀን ያልፋል፣ ጊዜ ለሁሉም እንግዲህ ያበራል። ጊዜ ያለው ጊዜ መስታወት ነው ይባላል እና በጊዜ ሂደት ደግሞ ይህ ልጅ ተሽሎት ድኖ ተፈውሶ ለእናቱ ለእህቱ እንዲተርፍ ለቤተሰቦች ለሀገሩ እኛም ፈጣሪን እንለምነዋለን። በማን ሁኔታ በምን አይነት መንገድ ማን በዚህ አይነት ውስጥ ጨምረው እንደቻለ በምን መንገድ እንደገባ ነግሩ ይሰማል። አዎ ሶፎንያስ ጋዜጠኛ
ጋዜጠኛው ከገዳሙ ጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። እያንዳንዱ ነገራቸው ለእሱ ለደቤቱ ስ ነገር ማለት ነው እንጂ እሱ ብቻ ሳይሆን በእሱ ዙሪያ የሚገኙ በጣም ብዙ በእውቅና ደረጃ የሚታወቁ በስልጣን ደረጃ አንዳንድ ሰዎች እንዳሉ ጭምር ይነገርና ብቻ በአጠቃላይ እንዲረዳ የምፈልገው ምንድነው ያው እንደ አንድ ኢትዮጵያዊ እኔ በሰዓቱ የሰራሁት ነገር አብዛኞቹ ታውቃላችሁ። በጣም ተናድጃለሁ፣ በሰዓቱ በጣም ተበሳጭቻለሁ። እንደዚህ አይነት ህመም እንዳለበት ላቅ አንችልም። ምክንያቱም እንዴት ላቅ ይችላል? ምናልባት ሚዲያ ላይ ቀርቦ ተናግሯል ተብያለሁ። እሱ የሰጣቸውን ፖድካስቶች እሱም ላያቸው አልቻልኩም፣ አላየኋቸውም። ስቲል አሁንም ድረስ እሱ የሰጣቸውን ኢንተርቪዎች ለምሳሌ ግርኛው ሚዲያ ላይ ቀርበዋል ተብያለሁ እና የሆነ አንዳንድ የተቆራረጡ ቪዲዮችን አይቻለሁ። በፍጹም ሙሉ ቪዲዮ ራሱ እየተከታተለ ጋይዘወ እኛ ክፉ ማህበረሰቦች እናስመስላለን፣ ሃይማኖት ያለን ምናምን እንጂ በጣም ክፉ ነው የኛ ማህበረሰብ። ይህ ልጅ በግልጽ እናቱ ወጥተው ከመናገራቸው በፊት ያ ሁሉ ይወገርበት የተባለውን ድርጊት ከማድረጉ በፊት ሁላ በግልጽ የአእምሮ በሽተኛ ነኝ ያመኛል ብሎ እርዱኝ እያለ በትልቅ ሚዲያ እኮ ተናግሯል። ከዛ በኋላ ሰው አጥምዶት ይኸው አንድ ልጅ ነው አሉ እንኳን ብዙ እንትን አይደለም፣ ግን አጥምዶት ሆን ብሎ ድካሙን ለማህበረሰብ አስተዋውቆ እንደዛ ህዝብ ይወገር ይታረድ እያለ ሲወግረው ሲያባብስበት እዚህ ደረሰ። አሁን ከንፈራችን ልንመጥ ነው ለእናቱ ይዋ መጣ ስትነግር እንዲህ አይነት ሰው ቤተሰብ እንዳለው በምን እንደሚያልፍበት ምናምን አገባም ማስተዋሉ ላክቶ ነው ስለ አንድ ሰው ጉዳይ እንደዚህ በቃ ፈራጁ ነን ማለት ነው። የሚያስቀኝ ደግሞ ደብል ስታንዳርድ መፍረድ ያለብን ሰዎች ላይ እኮ አንፈርድ። በአደባባይ ምንም ሳይጎላቸው አጀንዳ ይዘው ትውልድን እየበከሉ ያሉ ከማህበረሰቡ ሴት ወግ ባህል ውጭ እያደረጉ ያሉ ሰዎች ክብር እየሰጠን የኔ ቆንጆ የኔ እናት እያልን ብዙዎቹን እያከበርን አሉ እኮ በሰላም የተንቀሳቀሱ ወልዶ ከብዶ ማህበረሰባችን ውስጥ የምጠሉትን ነገር እያደረጉ አንድ ሰው ግን ህዝብ ጋር ሳይደርስ በህመሙ ምክንያት አንድ ድካም ደረሰበት ይወገር ምናምን ያላቸው ይኸው ቤተሰብ ጣጣ ለእሱ ጣጣ ባብዛችሁበት አንድ እንኳን ያስተዋል የለም። ይህ ሰው መታከምን ያለበት ያለ የለም። እርዳታ የሚያስፈልገው ያለ የለም። ሽሽት ነው ጸበል ምንም ሄዱ ይህን የህዝባት ሽሽት ክፉ የአበሻ ምላስ ደግሞ ክፉ ነው። ይዘው የት እንደሚያደርስ እያያቸው እና መወገር መገሰጽ ያለበትን አታቁም። ምንም ምስኪን ሰው ደግሞ ዘመድ ምንም አጋዥ አስጨፋሪ አጫፋሪ የሌለውን ደግሞ አጀንዳ የሌለውን ሰው ደግሞ እንደዚህ እያከሰማችሁት ከሰው ማህበር ታስወጡታላችሁ እና ብዙ ጊዜ የሚከሰት ነገር ስለሆነ ነው አልወራም ብዬ ነበር። እንደዚህ ትኩስ ነገር ላይ ግን በጣም ያሳዝን። የአእምሮ ታማሚን የምንገፋ ሰዎች ክፎች ነው። ምክንያቱም አሁን ያለበት ሁኔታ አስተማማኝ የሆነ አይደለም። ወይ ደግሞ እሱ የሚናገራቸው የሚጽፋቸው የሚለጥፋቸው ነገሮች ሙሉ ለሙሉ ጥሩ ናቸው፣ እውነት ናቸው ተብሎ የሚታመኑ የሚገመቱ አይደሉም። ስለዚህ እባካቸው አትለጥፉ። ምክንያቱም መረጃ ትክክለኛ ነገር ነው። የተለያዩ መረጃዎች ነው እየወጡ እያየን ያለ ነው እና ይሄ ነገር እባካቸው ጥሩ አይደለም። ከ2 ቀን ከ3 ቀን በፊት ጋዜጠኞች ሰብሰብ ብለን ሶፊ ያለበትን ሁኔታ ልንጠይቀው ሄደን ነበረ። የካቲት ሆስፒታል ገብቶ ነበረ። በዚህ መሀል ልንጠይቀው ሄድነው እኔ ናፍቆት ዮሴፍ ናፍቆት ዮሴፍን ታውቋታላችሁ። አዲስ አድማስ ላይ በጣም የተባለ ያላትና በጣም ብዙ የምትጽፍ ጋዜጠኛ ነች። ጌቻ በሻንም ታውቋታላችሁ። ጌቻ በሻ በአሁኑ ወቅት የጌጡ ተመስገን ገጽ ላይ በሪፖርተርነት እንደዚህ መረጃዎችን በመስጠት አብሮ ይሰራል። ባልደረባም ነው። ናፍቂ ስለተደወለላት ልንጠይቀው ሄደን የካቲት ሆስፒታል ሄደን ስናየው እውነት ለመናገር የቀድሞ ሶፊን ሆኖ አላገኘ ነው እና በጣም ነው ያዝነን ነው። በጣም ውስጣችን ሽምቅቅ ነው ያለው፣ ተጎድተናል። አሁን እዚህ ላይ ምስል ላይ እንደምታዩት የነበረው ውበት፣ የነበረው ግርማ ሞገስ፣ የነበረው ጸጉር፣ እነዚህ ሁሉ ነገሮች አልነበሩም። በእርግጠኝነት ነገራችሁ በስክሪን ላይ የምታውቁት ሰዎች ራሱ በአካል ብትሄዱ አይ ሶፊ አይደለም ብላችሁ የምትመለሱበት ኮንዲሽን ነበረ እና ሄደን ያለበት ሁኔታ ማየት ፈልገን ነበረ። ሄድነው ስንሄድ እናቷ አለች። እንደዚሁም ደግሞ የበፊት ጓደኞቹ አሉ። አሁን አንዳንድ ጓደኞቹ በጣም የምናመሰግናቸው የምንወዳቸው ፀጉሬ ስቆረጥ ደንበኛ የነበረ መጀመሪያ ደንበኛ ያደረገኝ የነበረ ነው ብሎ ነበር ያለው እና እነሱንም አየን አገኘን። ከዛ ሶፊን አናገር ነው። የሰውነት አቋሙ እንደ በፊቱ አይደለም። እግሩም ሁሉ ነገሩም እንደዛ አልነበረም። በጥሩ ኮንዲሽን ላይ አልነበረም ብቻ ባጭሩ እና እኛ ያለበትን ሁኔታ ለማየት እና ከዛ በኋላ ለማገዝ ለማስተባበር ነበር ሄድነው። የካቲት ስንሄድ ግን ሶፊን ባልጠበቅነው ሁኔታ ነበር ያገኘነው እና ከገዳም ጠፍቶ እንደመጣ ነው የነገረን። ለምን ጠፋህ አልነው። ቢያንስ ጸበል ጀምሮ ከሆነ ጸበሉን መጨረስ መቻል ነበረበት። በሱባኤ ይዞ ሆኖ ምናምን ብለን በጣም አዝነናል። በጣም
ከዛ ከየካቲትም ጠፍቶ መጣና በፌስቡክ ላይ የሚፖስታቸው ነገሮችን ጥሩ አልነበሩም። እኔም እዚህ ላይ ወጥቼ ለመናገር ያስገድደኝ ነገር ቢኖር ይሄ ነው። የእሱ አይምሮ ማይመጥነው እና የሆነ ብለን የማናስባቸው ነገሮች ናቸው እዛ ላይ እየተለጠፉ ያሉት እና ሌሎች ትልልቅ ገጾች ብለን በሚሊዮን ተከታይ ያላቸው ብለን የምንላቸው ደግሞ ከሱ እያነሱ እግዚአብሔር ይመስገን ብሎኛል፣ እግዚአብሔር ይመስገን እንዲሆኛለሁ፣ እግዚአብሔር ይመስገን አሁን ሀሌሉያ ሆስፒታል ገብቻለሁ፣ ከዛ ወጥቼ ደግሞ እንዲሆኛለሁ በቃ እና እያንዳንዱ ነገር በእግር እየተከተሉ የሚለጠፍ ነገር ነው ያለው እና ሶፊ አሁን ባለበት ኮንዲሽን ላይ የአፍሮ ማናጀርም የምትለው ነገር አለ። ኢትዮጵያ ውስጥ ከ85% በላይ የሚሆኑ እስረኞች ያለ ጥፋታቸው ነው የታሰሩት ስትል በረከት ገበሬዋም ተናግራለች። በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ ወደ ቀጣይ ጉዳያችን ስንሄድ ቤተሰብ በረከት አደራ በፌስቡክ ፔጇ ላይ ደግሞ የሚከተለውን መልእክት አስቀምጣለች። በእርግጥ በእስር በነበርኩበት ጊዜ በቂ ሕክምና እንዳላገኝ ተከልክዬ ነበር። ሐኪሞች ላክም ቢሉ በሆስፒታሉ እንጂ መድኃኒት ኑሮ አያውቅም። ያው ፍርድ ቤት በቀረብኩበት 14 ጊዜ እስከ 14 ጊዜ ሰበር ችሎት ድረስ ማስረጃ አላቀረብኩም ብለው 7 ጊዜ አስገዳጅ ፍትዋት ትእዛዝ ፍርድ ቤቱ ሰጥቷል ብላ እንግዲህ ያስቀምጣለች። የቴዲ አፍሮ ማናጀር በሰላም ከተቸኛችበት ሆቴል ተይዛ ከእጇ ምንም ነገር ሳያገኙ በህገ ወጥ ጦር መሳሪያ ዝውውርና አደንዛዥ እጽ ብለው ከሰሷት። ፍርድ ቤቱም ልቀቋት፣ ማስረጃ የላችሁም፣ ፖሊስም አላቅም ታመጣላችሁ። ስለ እስር ቤቱ ሁኔታና ስለ ሰብአዊ መብት ጥሰቱ ወደፊት እናወራለን። እርግጠኛ የምሆንላቸው ግን ኢትዮጵያ ውስጥ 85% የሚሆነው እስረኛ ያለ ጥፋቱ ነው የሚታሰረው አይነት ነገር ሀሳብ እንግዲህ ያስተላልፋለች። እንግዲህ እዚህ ፍርድ ቤት ላይ ነው ቆመሽ ተሟገቺ የምትሉኝ። ያው ፌዴራል ፖሊስ ፈልጋታለሁ ብሎ ባወጣ ጊዜ አብዛኛው ሰው ሲተች የነበረው ለምን ፊት ለፊት ሄደሽ አትጋፈጭም የሚለውን ሀሳብ፣ ፍትህ በሌለበት ሀገር ሂጅ አልጋፈጥም የሚለውን ሀሳብ እዚህ ጋር ለማንጸባረቅ ይመስላል። ጉዳዩን እዚህ አየርላንድ የሰብአዊ መብት ተሟጋቾችና ምክትል ጠቅላይ ሚኒስትር ቢሮ እያየው ስለሆነ ወደ ዓለም አቀፍ ፍርድ ቤትም ሊያመራ ይችላል የሚል አይነት ሀሳብ አስቀምጣለች። ምክንያቱም እውነቴ ተገፎ አሜን ብዬ የምቀበል ሰው አይደለሁም። ህግ ባለበት ሀገር እንዳለው ከዛም ከፍ ያለ ማስረጃ ስላያዝኩ ለዓለም አቀፍ ጋዜጠኞች ማሳልፌ መስጠቴ የማይቀር ሁኔታ ነው የሚል ሀሳብ አስቀምጣለች። የዛን ቀን ግን መርከብ ሙሉ ነዳጅ ለኬንያ ነዳጅ የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። ብዙ ሚኒስትሮች አሉ እኮ በየሜዲያው ያዝረከዘረኳቸው እኔ ላይ ከሆነ ጥይታችሁን ጨርሳችኋል። ስለዚህ አጋልጣለሁ ይመስላል ማለት ነው። እንግዲህ ሚኒስትሮችንም አጋልጣለሁ ተዘጋጁ። ያኔ በእኔ ታካችሁ ያደረጋችኋቸው የሰራችኋቸው ብዙ የመንግስት ባለስልጣናት የሰራችሁ ሴራ አለ። ስለዚህ እናንተን ለማጋለጥ እኔ ያለው ተዘጋጁ አይነት ይመስላል። ለማንኛውም በረከት ገበሬዋ እንግዲህ በዚህ አይነት መልኩ መረጃ ለጥፋ ይገኛል ማለት ነው በፌስቡክ ፔጇ ላይ።